ለወራት መካከለኛው ምስራቅን ሲያምስ የቆየው ጦርነት ዛሬ ወደ ታሪካዊ የሰላም ስምምነት ተሸጋግሯል። ነገር ግን በእስራኤል ድንገተኛ ጥቃት ምክንያት ጥርጣሬ ውስጥ ገብቶ ነበር። አንድ ሰዓት ባነሰ ጊዜ በፊርማ ሊጠናቀቅ የነበረው የአሜሪካና የኢራን ውይይት እስራኤል በሊባኖስ ዋና ከተማ ላይ ጥቃት ባደረሰች ጊዜ ጥርጣሬ ውስጥ ገብቶ ነበር። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ይህንን የእስራኤልን እርምጃ እጅግ አስከፊ የሆነ የስልት ስህተት ብለው ጠርተውታል። ነገር ግን ከሰዓታት ውይይት በኋላ ኳታርና ፓኪስታን ባደረጉት አማላጅነት ስምምነቱ እንደገና የጀመረ ሲሆን በመጨረሻም አርብ በስዊዘርላንድ ጄኔቫ ይፈረማል ተብሏል። ዛሬ ሌሊቱን የወጡ መረጃዎች እንደሚያመላክቱት የአሜሪካና የኢራን ተደራዳሪዎች በሁለት ቁልፍ ጉዳዮች ላይ ተስማምተዋል። የመጀመሪያው በኢራን ቁጥጥር ስር የነበረው የሆርሙዝ ወሽመጥ ሙሉ በሙሉ መከፈት ነው። ሁለተኛው ደግሞ በኢራን የኒውክሌር ፕሮግራም ዙሪያ ጥልቀት ያለው ድርድር ለ60 ቀናት መጀመር ነው። የአሜሪካው ፕሬዝዳንት በራሳቸው ማህበራዊ ሚዲያ ገጽ ላይ የሆርሙዝ ወሽመጥ ከአርብ ጀምሮ ይከፈታል፣ የዓለም መርከቦች ሞተራችሁን አንቀሳቅሱ በማለት መልእክት አስተላልፈዋል። ይህ የመግባቢያ ሰነድ 3 ዋና ዋና ምሰሶዎች አሉት ተብሏል። የመጀመሪያው የሆርሙዝ ወሽመጥና የንግድ ፍሰት መመለስ ነው። ከስምምነቱ በፊት በኢራን ተጠብቆ የነበረው ወሽመጥ የዓለምን 20 በመቶ የነዳጅና ፈሳሽ ጋዝ አቅርቦት ዘግቶት ነበር። አሁን ግን ይህ ይከፈታል ተብሏል። ነገር ግን ወታደራዊ ባለሙያዎች እንደሚገልጹት ወሽመጡን ከባህር ፈንጂዎች ማጽዳትና መሰረተ ልማቶችን መጠገን ጊዜ ይፈልጋል። ወደ ቀድሞ የንግድ ፍሰቱ ሙሉ በሙሉ ለመመለስ ቢያንስ 30 ቀናትን እንደሚወስድ ይገመታል። ሁለተኛው የማዕቀብ እፎይታ ነው። በዚህ ስምምነት መሰረት አሜሪካ በኢራን ነዳጅ፣ ፔትሮኬሚካልና የባንክ አገልግሎት ላይ ጣለቻቸውን አንዳንድ ማዕቀቦች ቀስ በቀስ ታነሳለች። በምላሹ ኢራን የኒውክሌር እንቅስቃሴዋን በዓለም አቀፍ ተቆጣጣሪዎች ፊት ግልጽ ለማድረግ ትገደዳለች። ነገር ግን የኢራን ከፍተኛ ብሔራዊ የደህንነት ምክር ቤት አንድ ነገር በግልጽ አስቀምጧል። በሊባኖስ ላይ የሚደርሰውን ጥቃት መቆም አለበት፣ አሊያ ፊርማ የሚባል የለም ብሏል። ሶስተኛው የ60 ቀናት የሽግግር ጊዜ ነው። ይህ በጣም ወሳኙ ነጥብ ነው። ሁለቱ ወገኖች በ60 ቀናት ውስጥ ስለ ኒውክሌር ፕሮግራሙ፣ ስለ ኢራን የባላስቲክ ሚሳኤል ፕሮግራምና ስለ አሜሪካ ወታደሮች ከአካባቢው መውጣት ጥልቅ ውይይት ያካሂዳሉ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ይህንን ለመካከለኛው ምስራቅ አዲስ ምዕራፍ ብለውታል። ሌላኛው ዓለምን እያነጋገረ ያለው የእስራኤል ጣልቃ ገብነትና የአሜሪካ እስራኤል ግጭት ነው። እስራኤል በዚህ ሂደት ውስጥ ያልተጋበዘችና እንግዳ ሆኛለሁ የሚል ስሜት አላት። በድርድሩ መጨረሻ ሰዓት ላይ በቤሩት ላይ ያደረሰችው ጥቃት ግልጽ የሆነ የዲፕሎማሲ መሰናክልን ፈጥሯል። አሜሪካ ምንጮች የተገኘው መረጃ እንደሚያሳየው ፕሬዚዳንት ትራምፕ ጥቃቱን ሰምተው ፍጹም ተደናግጠዋል። ወዲያውኑ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስልክ በማነጋገር ከፍተኛ ቁጣቸውን ገልጸውለታል። ዘገባዎች እንደሚጠቁሙት ትራምፕ ይህ እጅግ በጣም አስከፊ ነገር ነው ያደረግከው፣ እኔ ማመን ራሱ አልቻልኩም፣ ስምምነቱን ለመፈረም አንድ ሰዓት ሲቀረኝ እንዴት እንዲህ አይነት ጥቃት ትፈጽማለህ ብለው ጠይቀውታል። በአንደኛው የስልክ ውይይት ላይ ትራምፕ ኔታንያሁን ምንም አይነት ማስተዋልና ማመዛዘን ችሎታ የሌለው በጣም ቀሽም ሰው ነው ሲሉ መናገራቸውን የእስራኤሉ ቻናል 12 ዘግቧል። እስራኤል ግን ዝም አላለችም። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እና የጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋራ መግለጫ አውጥተዋል። እስራኤል ሉዓላዊት ሀገር ናት። በግዛቷ ላይ የሚሰነዘር ማናቸውንም ጥቃት፣ የትኛውንም ስምምነት ሳያግዳት የበቀል እርምጃ ትወስዳለች ብለዋል። እስራኤል የቤሩትን ጥቃት የሂዝቦላን ኢላማ በትክክል የመታ ብላ ማስረዳት ባለፈ በቀጣዮቹ 60 ቀናት በሊባኖስ ላይ ወታደራዊ እርምጃ የመውሰድ ነጻነቷ እንዲጠበቅላት ጠይቃለች። የሩሲያው መገናኛ ብዙሃን ሩሲያ ቱዴ አርቲ በዘገባው ላይ እንደገለጸው ይህ ስምምነት አሜሪካ ኢራንን እንደ ቀጠናዊ ኃይል ማዕከል አምና የመቀበል ጅምር ነው ብሎታል። ዘገባው እንደሚያመላክተው ከ40 ዓመታት በላይ በኢራንና በእስራኤል መካከል በውክልና ኃይሎች ይካሄድ የነበረው ቀዝቃዛ ጦርነት ባለፈው አንድ ዓመት ወደ ቀጥተኛ ግጭት ተሸጋግሮ ቆይቷል። አሜሪካ ግን ዛሬ ላይ ይህንን ጦርነት ማሸነፍ እንደማትችል ተገንዝባ ወደ ድርድር መጥታለች ይላል። በተጨማሪም አርቲ እንዳስረዳው አሜሪካ በዚህ ጦርነት ምክንያት በህዝቧ ዘንድ ያላት ድጋፍን አጥታለች። የአውሮፓ አጋሮቿም ርቀት መፍጠር ጀምረዋል። ማሳቹሴትስ ዩኒቨርሲቲው ፕሮፌሰር ሪቻርድ ወልፍ ከምስራቃዊ ቴሌቪዥን ጋር ባደረጉት ቃለ ምልልስ እንደተናገሩት ዩናይትድ ስቴትስ ከዓለም አቀፍ ኃያልነቷ መውረድ ጀምራለች። ከ65 እስከ 70 ዓመታት በላይ በዓለም ላይ የተንሰራፋውን የአሜሪካ ግርማ ሞገስ በኢራን ጦርነት ምክንያት መጎዳት ጀምሯል። ዛሬ ብዙ ሀገራት ፊታቸውን ከአሜሪካ ዙረው ከቻይናና ከሩሲያ ጋር መሳሳቅ ይዘዋል። ይህ የኢራን ስምምነት የአሜሪካን ውድቀት የሚያሳይ ግልጽ ማስረጃ ነው። ፕሮፌሰር ወልፍ አክለውም አሜሪካ በኢራን ጦርነት ቃል በቃል ከፍተኛ የሆነ የኢኮኖሚ ውድመት ደርሶባታል። ትንንሽና ድሃ ተብሎ የሚፈረጁ ሀገራት እንኳን ዛሬ ፊታቸውን ከአሜሪካ እያዞሩ ነው ብለዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ይህንን ስምምነት የመካከለኛው ምስራቅ የሰላም ራዕይ መሰረት ሲሉ ጠርተውታል። ፓኪስታን በዚህ ስምምነት ውስጥ ዋና አማላጅ ሆና ተሳትፋለች። የኳታር ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታኒ በበኩላቸው ከ15 ሰዓታት በላይ የዘለቀ ከባድ ድርድር ነበር፣ ሁለቱም ወገኖች ለሰላም ቁርጠኝነት አሳይተዋል ብለዋል። የቱርኩ ፕሬዝዳንት ረሲብ ጣይብ
ጣይብ ኤርዶሃን በሰጡት መግለጫ ይህ ስምምነት በቀጠናው ላይ ታላቅ ሰላምና መረጋጋት ሊያሰፍን ይችላል፣ በተለይም ፓኪስታንና ኳታር ላበረከቱት ጥረት ምስጋና እናቀርባለን ብለዋል። ኢራን በበኩሏ ይህንን ስምምነት ትልቅ ድል አድርጋ ትቆጥረዋለች። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋራባዲ ሀገሪቱ መገናኛ ብዙሃን እንደተናገሩት የኢራን እስላማዊ ሪፐብሊክ ታጣቂ ኃይሎች ያሳዩት ጽኑ አቋምና ያስተላለፉት ወታደራዊ ዛቻ አሜሪካውያን ያቀረቡትን የረቂቅ ጽሑፍ በፍጥነት እንዲቀበሉና የእኛን ፍላጎት እንዲያደርጉ አድርገናቸዋል። በስምምነቱ ውስጥ ኢራን የምትፈልጋቸው ነገሮች ሁሉ ተካተዋል ብለዋል። ኢራን 3 ዋና ጥያቄዎች አቅርባለች። አንደኛ፣ የአሜሪካ ባህር ኃይል ወታደራዊ ከበባውን ሙሉ በሙሉ እንዲያነሳ ነው። ሁለተኛው፣ አሜሪካ በኢራን ላይ የጣለችውን ማዕቀብ ተከትሎ በቢሊዮን የሚቆጠር ሀብት በአስቸኳይ መልቀቅ ነው። ሶስተኛው፣ በሁሉም የጦር ግንባሮች ላይ በቋሚነት ተኩስ ማቆም ነው። የአሜሪካ ባለስልጣናት ግን ለሲኤንኤን እንደገለጹት ገንዘቡ የሚለቀቀው ኢራን የኒውክሌር ግዴታዎቿን መወጣት ስትጀምር ደረጃ በደረጃ ነው። ይህ አሁንም ክፍተት አለበት። በዚህ ስምምነት አማካኝነት ብዙ ተስፋ ቢጣልም ትላልቅ ፈተናዎችም ገና ይጠበቃሉ። አንደኛው ፈተና የእስራኤል አቋም ነው። የእስራኤል የቀድሞ ጠቅላይ ሚኒስትር ዮአር ላፒድ ይህንን ስምምነት እስራኤል በጦርነቱ መጀመሪያ ላይ ያቀደቻቸውን ስትራቴጂካዊ ግቦች ሙሉ በሙሉ ማሳካት ያልቻለችበት ፍጹም ውድቀት ነው ብለውታል። እስራኤል ከአሜሪካ ጋር በዚህ ጉዳይ ላይ ክፍፍል ውስጥ ገብታለች። ሁለተኛው ፈተና የአሜሪካ ውስጣዊ ፖለቲካ ነው። የቀድሞ ሪፐብሊካን እጩ ሊንድሴ ግራሃም እና የቀድሞ ምክትል ፕሬዚዳንት ማይክ ፖምፒዮ ስምምነቱን በመቃወም ድምጻቸውን ከፍ አድርገዋል። አንዳንድ ዲሞክራቶችም ኢራን አሜሪካን አታላለች በማለት ይከራከራሉ። ሶስተኛው ፈተና የሊባኖስ ሁኔታ ነው። በቤይሩት ላይ የደረሰው ጥቃት ንጹሃን ዜጎችን ገድሏል። በዚህ ጥቃት በርካታ ሰዎች ሕይወታቸውን ያጡ ሲሆን 15 የሚሆኑ ደግሞ ከባድ ጉዳት ደርሶባቸዋል። የሂዝቦላ ቡድን ምላሽም ሊሰጥ ይችላል።